አንቺ ደግሞ ይሄ ምን ያደርግልሻል እንዴ? ታዲያ ምን ላድርግ? እኔ ራበኛ። ቆይ አንቺ ሳይረብሽ የቀረሽበት ቀን አለ እንዴ? ሁሌ እኮ ነው የሚርብሽ። ዛሬ ደግሞ በጣም ነው የሚለየው። በጠዋት እኮ ቁርስ ሳልበላ ወጥቼ። ማ አንቺ ሳትበይ ልትወጪ? እሱማ ትንሽ ፍርፍር እኮ ቀመስ አድርጌያለሁ፣ ግን ምንም ነው አንጀቴ ላይ ጠብ ያላለው። ቅዱሴ መታኝ እኮ። ማን ነው? ቆይ ምንድን ነው የተፈጠረው? እኔ እንጃ መታኝ። አይ ቅዱሴ ሰፈር ከባድ መጋኛ አለ ማለት ነው። እኔ ሰውነት ስላለኝ ነው እንደምተቋቁም የምትሆን የቆምኩት። አይ ጽናት፣ እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ? ኪራ እኮ ወደዚህ ልኮኝ ከዛ ራበኝና ጉድ ጉድ ስል ዳቦ አግኝቼ እኮ ልብላ ብዬ ነው። እኔ የምለው ጽናት ላይ ምን እየተካሄደ ነው? እርጉዝ ነች? በድጋሚ ያረገዘች? ኮንግራ ብለናል፣ ኮንግራ ብለናል። ማነች እንዳትሉ፣ ከጽናት ውጭ ሌላ ማን ሊሆን ይችላል? እንዴት ነው እንደዛ አይነት ነገር አልተሰማችሁም ወይ? ታዲያ በዚች ያህል ምት እንደዚህ የምትሆነው ያለ ምክንያት ይመስላችኋል ወይስ ደግሞ የልብ ታማሚ ነች ሊሉ ነው? ምን አስበው ነው? እኔ ግን እንደሚመስለኝ እርጉዝ እንደሆነች የሚሰማኝ እንደዛ ነው። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እንላችሁ ይሆናል። ጽናት ፈታ እያደረገን ቀጥሏል። በተለይ ደግሞ የኪራ ሰራተኛው ዋው ትለያለች። ትለያለች ስንል ደግሞ በምክንያት ያለ ምክንያት አይደለም። ኢሊፖፕ ይዛ ወይኔ እርቦኝ ራብ ማስታገሻ ኢሊፖፕ። ሴቶች ግን እንደው ምን ይሻላቸዋል? ኧረ ወይኔ ኧረ ወይኔ። ለነገሩ እኮ እንደዚህ አይነት ውስጣችሁ ነው። እንደዚህ አይነት ነገር አይለያችሁም። ቸኮሌት የሚመጠጥ ምናምን የሆነ እጃችሁ ላይ አይጠፋም፣ ቦርሳችሁ ውስጥ አይጠፋም። የሚመስል ማስቲካ አይጠፋም። እጅ ከፍንጅ ይላል። ይሄ ነው በጣም የተመቸኝ ደግሞ ኪራ ሁለቱንም እጅ ከፍንጅ መያዙ። አርፋጅ የተባሉትን ሁለቱንም እጅ ከፍንጅ። ኪራ ይመቸው። ኪራ አሁን ያለበት ስታንዳርድ ተመችቶናል አለ። ሁላችሁም ተመችቷችኋል ብዬ አስባለሁ። ጽናት ደግሞ በዚህ በኩል ሌላ ነገር እያነሳሽ ማለት ሚስቶች እኮ አስቸጋሪ ናቸው። ቁጭ ስንል ለምን ቁጭ ትላላችሁ ነው። ስራ እየሰራችሁ ደግሞ ቢዚ ብትሆኑና እሷን ትዝ ባትሏት ማለት ነው። እንዴት ትዝ አትለኝም? እንዴት ጊዜ አስጠኝም? እንዴት ስራው ምን አባቱ ስራው ምን ያደርግኛል? ሆናመት ኧረ ተው ልቡ ግዙ። አላገባውም ግን ያው ከሩቅ ሆኜ የማየው ነው። ጎረቤት የማየው ነው። አካባቢ ላይ የማየው ነው ያወራሁት። ይህንን ነገር ብዙ ጊዜ አይቼዋለሁ። ጓደኞቼ ላይም አይቻለሁ። በስራ አጋጣሚም አይቻለሁ። ብዙ መልኩ አይቻለሁ። እና ልክ ስራ ሲጠፋና የሆነ መቸገር ሲመጣ እንዴት አባ ነው ወትማሰር ለምን ሰርታ አታመጣም? እኔ ምን አገባኝ? የትም ሄዳ አንተ ዘበኛም ውስጥ ፈልግ ምናምን አይነት ነገር ይባላል። ልክ ደግሞ ያ ሰውዬ ስራው ተሳክቶለት ቢዚ ሆኖ ሲጠፋባት ጊዜ አልሰጣለሁ። ኧረ መከራችሁ የእናንተ ምን መከራ ነው? ኧረ መከራችን እንዴ ተውና ሰላማችንን ስጡ እንዴ። የምር ነው እንዴ። እኛ ምን እናርጋችሁ? ምን እናርጋችሁ? በዚህ አይነት አወራርማ አንተ አግብተሃል እንደው አቃጥላህ ነው እያላችሁ ነው አይደለም? ኧረ በዚህ እድሜ ታየኝ እኮ ሲጀመር ላይ የምታገባ ሴት ለምን እንደሆነ ልንገራችሁ። ስራ በጣም ቢዚ ስለሚያደርግ በቃ የምር ትዝም አትልኝ። እኔ እንጃ ደውላ ቆይ እደውልልሻለሁ ብዬ ከሳምንት በኋላ ላስታውሳት ትችላለሁ። እና አይደለም ሚስት ድስቱም የለም ገና። ምን ልላችሁ ፈልጌ ነው፣ በጣም ቢዚ ስትሆኑ አስቸጋሪ ነው። ስራም ሲጠፋ ደግሞ አስቸጋሪ ነው። ብቻ ግራ ታጋባላችሁ። ረጋ በሉ እሺ፣ ተረጋጉ። እስኪ ወደ ሰኒ በስተመጨረሻ ያዘጋጁትን ለሰውየው ያዘጋጁትን ራሷ ወስደዋለች። ይህ ነገር የሚጠበቅ ነገር ነው። ምክንያቱም ልጁ አያምናችሁም። ለምን እንደሆነ ታውቃላችሁ? ከዚህ በፊት አድርገው የማያውቁትን ነገር ነው እያደረጉ ያሉት። ስለዚህ ያ ሰው መጠራጠሩ አይቀርም። እና ሰኒ ምን ልትሆን ትችላለች? ምን ሊፈጠር ይችላል በሰኒ ላይ? ምን ታስባላችሁ? አይነው ቅዱስ ይደርሱላታል፣ ቅዱስ ይደርስላታል ልትሉ ትችላላችሁ። ቅዱሴ እየተከታተለ ነው። እንግዲህ እስኪ የሚሆነውን ነገር እናንተ ኮሜንት ላይ አስቀምጡልኝ። እኔ እዚህ ጋር ዝም ብዬ ባልፎ ይሻለኛል፣ ሌላ ነገር ሳላበዛ ባልፎ ይሻለኛል። እንደገና ደግሞ ማለት ነው ይደረጋል። ግን ጋይስ የሰው ቤት ሄዳችሁ ገና ለመጀመሪያ ጊዜ ሰው ቤት ሄዳችሁ መሶብ ትከፍታላችሁ። ወይኔ ውርደት! አንቺስ ምንድን ነሽ? አንቺስ ደስ አይልም። ግን ነፃነቷ ጋይስ በነገራችን ላይ እንደዚህ አይነት ሰው ይመስለኛል እንደሆነ ማለት የሚፈልገውን ነገር በነፃነት ነው የሚያደርገው። ይሄ ማፈር ፍርት ነው ይሄ እንትን ነው ምናምን የሚል ነገር የለም። የሚፈልገውን ነገር ያደርጋል። በቃ የተሰማውን ነገር ማድረግ አለበት። እኛ እኮ እንግዳ ቤት ሄደን እኮ እንጀራ ጨምሮ ስንባል ኧረ በቃ ሳንጠግብ እኮ በቃ ጠገብ እንዲዘጫል ቁልጭ እያለ አይናችን ውስጣችን እኮ ኧረ ጨምር ይላል። እሷ ጭራሽ ሄዳ ኪችን መሶብ የሚመች ያራዳ ልጅ አንቺ
ፈታ ያልሽ አንቺ ራስሽ ላይ ግን እንዳበላልሽ እኮ ምን ከሲታ ነሽ። ኪራ እውነቱን ያለው እውነቱን። ኪራ ግን ከየት ነው ያገኛል? እንደው እሱን ብትነግረኝ እኔም ሌላ እንደዚህ አይነት አንድ ብፈልግ ለስራ ቦታ እንደው እንዲህ ስታደርቀኝ የምትውል ፈታ ብታደርገኝ ጥሩ እኮ ነው ጋይስ። በቃ ፈታ ብላችሁ ነው ቀናችሁ ፈታ ነው። እሷ ካለች በቃ የሆነ ስትት አይጠፋም፣ የሆነ የሚያዝናና ነገር አይጠፋም። አቤት መበጥረቅ ደግሞ አቤት መበጥረቅ። ከኪያ ጋር ትበጠርቀዋለች እኮ ጥላለች ደግሞ እሱ እየመለሰ ከዚህ አይነት ውርደት ይጠብቃችሁ። ምን ነው መላሳችሁን እንትን ብታደርጉት። ስለአንተ ደግሞ እኮ በቃ ይሄ ውሸቷን መልሶ እኔ እኮ ስለአንተ መልካምነት እያወራሁ አይደለ ኪያ? ኧረ ተወችኝ። እሷስ ያንቺስ ከፋ፣ የምሬን ነው ከፋ። እኒናና ደቦጭ ምን አስበው ነው? ናቲ ምን አስባችሁ ነው? ምንድን ነው እሱ? የቦክስ ግጥሚያ ያለባችሁ ወይስ ምንድን ነው ያለባችሁ? አይ ስራ ማጣት እኮ አንዳንዴ የማያሰራ ነገር ነው። ስፖርት እንዳንለው ስፖርትም አይደለም፣ ቦክስ እንዳንለው ቦክስም አይደለም። እሺ ምን በለው? በመሀል ልጅቷን ደፋለሁ። እናንተ ሰበበኞች፣ የእናንተ መጨረሻ ለማየት ነው በቃ የምፈልገው። ለማንኛውም ለዛሬ ነበረ ቆይታ ይሄንን ይመስላል። እዚህ ጋር ልጨርስ፣ ትንሽ ስራ ቢዚ ስለሆንኩ ሰሞኑን ከምጠፋ በዚች ያህል ይበቃኛል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ኧረ ቅዱሴ ያልተጠበቀ ሰው እኔ እኮ ብያቸዋለሁ፣ ከዚህ ቀደም ብያቸዋለሁ። ይሄ እንትን የሆነ ሰው አትመኑ ብያቸዋለሁ። አትመኑ። ይኸው ዝም ብሎ ዝልል አለው የሚል ሰው የለው፣ ምንም የለውም። ገንዘብም የለውም፣ እንትንም የለውም፣ እውቀትም ምንም የለውም። ዝም የሚል ትዕግስተኛ፣ አዋቂ፣ ንግግሩ ጨዋ የሆነ ሰው አለው። የሆነ ነገር አለው። የምሬን ነው ብላችኋለሁ። እንደነዚህ አይነት ሰዎች በጣም እንትን ናቸው። ከምሬን ነው ማወራችሁ። በጣም እንትን ናቸው እና ገብቷችሁ ያለ እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን እንጫወታለን። ከቅዱሴ ይልቅ ግን ፍጹም በጣም ተመችታኛለች። በተለይ መጨረሻው አካባቢ እንትኑን ካስጣለች በኋላ እንትን አካሄዷ ምናምን፣ ይሄ ሁኔታዋ ምናምን፣ ፖሊስ ነች ወታደር ነች ጋይስ፣ እንደዚህ አይነት ነገር ነው። በቃ ፊዚካል አይቷችኋት እንዲህ ዞር ምናምን አድርጋ ስታስገባው ሁላ ምናምን ያለው አቅጠረበስ ትችያለች። ላይክ አድርገዋል። የብሬ ነው ፍጹም በቃ አንደኛ። ቅዱሴ ያው እጁ እንትን ስለሆነ ነው እንረዳዋለን። ግን የእሷ ሁኔታ አይታችሁ ከሆነ በቃ አይዶን ነው ካሜራውም አላቅም ብቻ እሷ ላይ በጣም ተመችታኛለች። መጨረሻ ላይ ካስጣለች በኋላ እንደዚህ እንዴት ነው ነገሩ? ትክክለኛ ፖሊስ ነው የመሰለች። ትለያለች። በጣም ተመችቶኛል። እንዴት ነው ቅዱሴና ፍቅረኛ ይታረቃሉ ወይስ አይታረቁ? አዎ ይታረቃሉ። መች? ነገ ሽማግሌ ተልኬ ነው ጋይስ። ምንም ማድረግ አልችልም። ተልኬ ነው ሽማግሌ በቃ ላኩኝ። ሄደ ማን ላከ? ማን እንደላከኝ ምን አውቃለሁ? ግን ልከውኝ እኔ አላውቅም። ልኮ ሂድ ብለውኛል፣ እሄዳለሁ። እኔ ሄጄ ደግሞ ማይታረቅ የለም። የምሬ ነው ማይታረቅ የለም። ፍቅር ይበጃል ብዬ እነግራችኋለሁ። እነሱ ያላዩትን እኔ ከዚህ ስለማይ እነግራችኋለሁ። ችግር የለውም። ለማንኛውም ይታረቃሉ። አሪፍ ነገር ታያላችሁ። እስኪ ወደ ነኪራ ቤት እንሂድ። ነኪራ ቤት የተፈጠረው ነገር አስደናቂም ነገር ነው እንደእውነቱ፣ አስገራሚም ነገር ነው እንደእውነቱ። አሳዘነችኝ ትንሿ ጽናት ግን በጣም አበሳጨች። የምሬን ነው የምላችሁ። ኧረ ተው ሲያልፍላችሁ ተው። እኛ ሰዎች ስንባል እኮ ጋይስ እካካችን ከተራገፈልን በኋላ ሌላ ሰው ነው የምንሆነው። የምሬን ነው። እኔ ልመናዬም ጸሎቴም ይሄ ነው። በቃ ፈጣሪ የምሬን ነው አይቀይረኝ፣ ሲኖረኝ አይቀይረኝ። በጣም ነው የምፈራው። የምሬን ነው። በጣም ነው የሚደብረኝ እንደዚህ አይነት ነገር። አንዴ አያቴ ምን ብላ መረቀችኝ መሰላችሁ? ፈጣሪ እስከ መጨረሻ በሱ መንገድ ይምራህ አለችኝ እና አለቀስኩ። የምሬ እና እንደዚህ አይነት እንትኖች ለእኔ በጣም እንትን ናቸው፣ ውስጤን ነው የሚበሉት። ለምን ነው ታውቃላችሁ ጋይስ? የሆነ ታይም ላይ ተቀይሬ ስላየሁት ነው። የሆነ ነገር ሲሆን ማንነታችን እየተቀየረ ነው የሚሄደው እና በቃ አሁን ሁሌ ዴይሊ ጸሎቴ ከጸለይኩ በቃ ይሄ ነው ጸሎቴ። የምሬ በቃ ልቀየረ በአንተ መንገድ ልሂድ። ይሄው ማንነቴ ይኑር፣ ሲኖረኝም ሳጣም ይሄው ማንነቴ ይሁን።
ገብቷችኋል አይደለ? ፈጣሪውን የሚፈራ የሚያመሰግን የሚጸልይ ወደሱ ችግር ከመጣ ለሱ የሚያሳልፍ ሲኖረኝም እንደዛው ሳጣም እንደዛው አድርገኝ ብዬ ነው የምጸልየው። አይኖ ገንዘብ አገኛለሁ፣ ሰራለሁ፣ አንተም ትሰጠኛለህ፣ አይኖ ሁሉ ይሳካል። የተሳካለት ግን ሰው ላይም አንተ ላይም እንዳልቀየር ጠብቀኝ እላለሁ ብዙ ጊዜ እና ይሄ ነገር በጣም መጥፎ ነው እንደሆነቱ እና ጽናት ይዛ ትንሿን በጥፊ ስትመታ እኔ በቃ ብልጭ ያለብኝ እሱ ነው። የምሬ ብታምኑኝም ባታምኑኝም እንዴ ኧረ ተይ ጽናት፣ አንቺ ስንት ነገር ተብለሽ የለ እንዴ? ያላደረግሽውን ስንት ነገር ተደርጎብሽ የለ? ስንት ነገር አይተሽ የለ? እንዴት ወደኋላ መለስ ማለት አቃተሽ? አሁን ጽናት ለእሷ ወግና የምትከራከርበት ጊዜ ነበረ። ይህን ነገር ማድረግ የነበረበት ኪራ ነበረ። ኪራ ተቃራኒ ሆነ። ኪራ የድሮ ኪራ አይደለም። በቃ ኪራ ተሻሽሏል። የምሬ ነው የምላችሁ። በቃ ነገሮችን በቀላሉ የሚረዳ ሰዎችን የሚረዳ አይነት ሆኗል። ኪራ እንደዚህ አይነት ነገር ከሰማ በፊት በቃ ፊት ለፊት ነው፣ እጓገጭ ነው። ጽናት ላይ ምን እንደሚሆን አይታችኋል። በቃ ፊት ለፊት ነው። የሆነ ነገር ያገኝ በቃ ነው፣ እሪ ነው፣ ከረዩ ነው የሚለው። አሁን ደግሞ ጽናት ተቀይራለች በሱ ፈንታ እና ጽናት በደንብ ልትረዳት ይገባ ነበር። ምክንያቱም ያለፈችበት መንገድ ስለሆነ በሰው ቤት ውስጥ ሆና ሰርታለች፣ የሰው ፊት አይታለች እና ያንን መንገድ አይታ ዛሬ ላይ ደግሞ የተሻለ ቦታ ስትሆን እሷን ማሰብ በቃ ያበሳጫል እኮ። ያበሳጭን ማለት አይደለም ግን ያሳለፈችውን ነገር ማሰብ ነበረባት ብዬ አስባለሁ። ደግሞ ትንሿ ገና ልጅ ነች፣ ተማሪ ነች። ጽናትም ደግሞ እንደሷ ሆና አይደለ የገባችው እዛ ብቻ እሱ ነገሩ ትንሽ በጽናት በኩል ነው የቀረ ስኝቶኛል። ምሩን ለማጥፋት ልጅቷ ቆርጣ ተነስታለች። እረበስም ማጅራቷን ይዛ ድፍት። ኧረ ከባድ ነው። አንቺዋ ልበል እንጂ ሌላ ምን ልበል? እንዴት ነው ነገሩ? አንቺስ ከባድ ነሽ እንዴ? አይደለም እቺን ቀጫጫ ሚስማር የምታክል ልጅ እኔን ብታገኛ ትምርኝ። አንተስ ምንድን? እኔም ቀጭን ነኝ። ምን አልኩ? እኔ ጠንበል ፋራ ነኝ። መች ወጣኝ? አልወጣኝ። ጠንበል ፋራውማ ሄዶ ሴት በጥፊ መጥቶ እዛ ጥሻ የሚጥለው ነው። አይታችሁታል መቼ ምን እንደሚመስል። አሁን ከዚህ ጋር እንደው ሴቶች እንዴት ነው ነገሩ? እንደዚህ አይነት ነው የምትወዱት። እኔ ምን እንደሚሻለው እናንተ የምትወዱት ማወቅ ከባድ፣ ለእኔ ከባድ፣ ለእናንተ አላውቅም። ለእኔ ከባድ ትችዋሉ። ሌላ ነገር ውስጥ አታስገቡኝ። እኔ እዚሁ ስራ ድራማ ላውራ እና ስርስር አድርጋ ምናምን እንትን ብላችኋለች። ምሩ ደግሞ እየተነሳች ነበረ። ምን የሚፈጠር ይመስላችኋል? ምን ታስባላችሁ? እኔ ግን ምሩ ብታስጥላት በጣም ደስ ይለኛል። አዎ አይኖ ታማለች፣ ምንም ማድረግ አችልም። ግን እኔ ብታስጥላት ደስ ይለኛል። ግን ነገሮቹ ወዴት እንደሚያደላ ታውቃላችሁ? በዛ መሀል ምሩን ይመቷትና ምሩ ጭራሽ ጸጥ የምትልበት ወይም ደግሞ የባሰ የምትታመምበት እንትን ይፈጠራል። ከዛ በኋላ ካለችበት የምታገግምበት አይነት ነገር ሊፈጠር ይችላል። ገብቷችኋል? አንዳንዴ ሲመታ ሰው ጸጥ ይልና እንደዚህ ማውራትም ምንም ማድረግ አይችልም። ድጋሚ ሲመታ ይነቃል። የምሬ ነው። ብዙ ጊዜ ስላጋጠመኝ ነው እንደዚህ የምላችሁ። ኢቭን መኪና ምናምን የሆነ እንትን ትሉትና እንትን ይላል፣ አልፈታ ይላል። ወይም ደግሞ ተጋይቶ ሲመጣ መታችሁት አይደለም ታስተካክሉት፣ መኪና ደብድባችሁ ነው ታስተካክሉት። ልክ እንደዛ ነው። ሰውም ይሆን አንዳንዴ አልስተካከል ያለው ነገር በቃ በሕክምና በረጅም ጊዜ ይስተካከላል ያለው ነገር ድጋሚ አደጋ ሲደርስበት ያ ሰው ወደ ጤንነቱ ይመለሳል። እና እንደዛ አይነት ነገር ልናይ እንችላለን እያልኳችሁ ነው በሌላ ቋንቋ። ብቻ ትላንት በነበረውም ክፍል ጽናት ጸልይ ነበረ። አንድ ክፍል ዘልዬ ነበር። ያው በመሀል ብሬክ እያረኩ ልምጣ በሚል ነው፣ ስራ ስለሚበዛ ለዛ ነው። በቀጣይ ክፍል በሰፊው እንገናኛለን። እስከዛው ድረስ ግን ደህና ቆዩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዞ አልኳችሁ። ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታለሁ። በውጭ ያላችሁ መልካም አዲስ ዓመት፣ ሃፒ ኒው ይር የሚባለው ፒስ። ተጠፋጠፉ ይላል። ተጠፋጠፉ እንዴ! ጠፊ ጠገብ። የምሬ ነው። ቸባ በዚህ ጋር ቸባ፣ በዛም ቸባ። ኧረ ተው ጽናትና ሶሲ ምን ተጀመረ? እንደ ሀና የሚያስደስታችኋል እዚህ ድራማ ላይ? እኔ ሀና ተመቸችኝ ስላችሁ ተመቸችኝ። በቃ ልጅቷ ካለ ጥፋት ስራ የላትም። የሆነ በቃ ካለ ጥፋት ምንም ስራ የላት። እንደዚህ አይነት ሰው ያንገበግባል። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ጽናት ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጨባ ምላችሁ ይሆናል። ጽናት በትናንትናው ክፍል ይለይ ነበረ። በቃ ይለይ ነበረ ስላችሁ ይለይ ነበረ።
በጣም ያስደስተኝ ደግሞ ምሩ ተነስታ መቆሟ ምናምን በቃ የመጨረሻ ነው ፈታ ያደረገኝ። እዛ ጋር የሆነ ደስ የሚል ድባብ ነበር እውነት። እኔ የሁለቱ ፍቅር የሚያሳዝን አይነት ነገር አልነበረውም ማለት ናሆሜ ተጫዋች ስለነበረ ሳቃቸው፣ ደስታቸው፣ መዝናናታቸው ነበር የሚታየው። በአሁኑ ግን የሆነ የሚያሳዝን አይነት ስሜት አይቼባቸዋለሁ። የምሬ ነው ናቸው። በቃ እኔ ለራሴ ተሰምቶኛል እንደዚ አይነት ነገር እና ደስ የሚል ነገር ማየት ችለን ነበረ። መጥቷል፣ በቃ የሁለቱ ፍቅር መጥቷል። እሱ ብቻ ሳይሆን እነ ኪራ እና ጽናት ቤት በመጡ ታይም ምሩ ቆማ ሲያዩ በቃ ምን ያህል ደስ እንዳላቸው እሱ ጋር በቃ በጣም ያምር ነበረ። ይሄ ነገሩ በመሆኑ እኔ በጣም ተመችቶኛል። ገና ስትቆም ደግሞ እነሱን መጥራታቸው ራሱ በቃ የሆነ አሁን ታስቦበታል። በቃ ጽናት በደንብ ታስቦበታል እውነት ለመናገር እና በጣም ተመችቶ የነበረ ያየሁት የትላንትናውን ክፍል። እንደ እውነቱ ገና ከመግቢያው ሳቢ ነበር አይደለ? የትላንትናው ክፍል በቃ ቸምቧ፣ እሷ ሚዛ ቸምቧ፣ በዚህም ቸምቧ አሳዘነች ልጅቷ። በጣም ታሳዝናለች እውነት ለመናገር። ባለፈው ማንነታችሁ እንደዚህ ነው የሚያደርጋችሁ ጋይስ። አንዳንዴ የማያልፉ ታሪኮች አሉ። እናንተ እኮ ትታችሁታል፣ ያንን ዘመን ትታችሁታል፣ ያንን ጊዜ አልፋችሁታል፣ ረስታችሁታል፣ ተለውጣችኋል፣ ጥሩ ሰው ሆናችኋል። ነገር ግን ያኔ የሰራችሁት ስህተት እስከሆነ ጊዜ ድረስ የሚከተላችሁ ይሆናል። ልክ እንደዚህ ማለት ነው። በቃ በተለይ ደግሞ ተቀይራችሁ መቀየራችሁን ለማሳየት ስትሞክሩ በቃ ይሄ ፈተና ያጋጥማችኋል ያለ ነው እና ጥሩ ትምህርት ነች። በጣም ወድጃታለሁ። ሌላኛው ደግሞ እነ ኪራ ቢሮ ውስጥ የሚደረገው ጉዳይ ነው፣ ወይም ደግሞ በኪራ ሰራተኞች መካከል እየተፈጠረ ያለው ጉዳይ ነው። ያው ሰራተኞች አይባሉም፣ ወንዱም ጓደኛው፣ ሴቷም እህቱ፣ ያቺ ማድረቁ አይደል፣ ሕክምናው፣ የጎን ውጋቱ ምናምን ማለት ትችላላችሁ። ቤተሰብ ናቸው እና በቃ ከቤተሰቡ ጋር በቃ የሆነ ምን ብዬ ልበላችሁ ጋይስ፣ እንዴት ብዬ ላስረዳችሁ፣ እንዴት ላሳያችሁ? ብቻ አሪፍ ነገር እየተፈጠረ ነው። አንድ ወንድ ለሁለት ጥሩ እየሆነ ነው። ልጁ ያው ኪያን ለማስቀናት ነው እያደረገ ያለው። ኪያን እና እሱ ተጣጥመዋል። አይ ቲንክ እንደዛ ነው አይደለ? ተጣጥመዋል። ይችኛዋ ደግሞ ግዴለሽ እናቱ በቃ እንዳንቺ ዓለምን እኮ የሚዞራት የለም። በቃ እቺ በቃ ምንም ብትሆን በቃ ትኖራለች። ይምር ፈታ ብላ የምትኖረው። ግን እንደነዚህ አይነት ሰዎች ከጀርባቸው ወይም እዚህ ጋር ከሚያደርጉት ነገር፣ ከሚስቁት፣ ከሚጫወቱት ማንነታቸው ጀርባ የሆነ የሚያሳዝን ነገር እንዳለ እኔ ይሰማኛል። ብዙ ጊዜ እንደዚህ አይነት ነገር አለ። በጣም የሚጫወት ሰው በጣም የተጎዳ ከጀርባው ብዙ መከራ ያለበት ሰው ሊሆን ይችላል። ብዙ ጊዜ እንደዛ አጋጥሞኛል። ለዛ ነው እንደዛ ያልኳችሁ። እና እቺም ልጅ ወይም ሀና እንደዛ አይነት ነገር ፊል አድርጌባታለሁ። ብቻ እኔ በጣም ተመችታለች። በቃ ቅልል ያለች በቃ ቅልል ራህ ያለች ልኬን የመጣችው ጋይስ። ኬት ነው ያገኛት ኪራ? ኬት ነው ያገኛት? ብቻ እኔ ተመችታኛለች። በቃ ያለ እንትን አይሆንላትም። ደግሞ የሆነ ተንኮል ካልሰራች ተንኮል አይደለም አይደለ? የሆነ በቃ የሆነ ነገር ካልተበላሸ ደስ አይላትም። በቃ የሆነ ነገር ታመጣለች። ብርጭቆ አስባችሁታል? ከቤት ቢሮ ልጠጡበት። ወይኔ ይበላቸው። ምን አለ እኔ አለቃ፣ የድሮ አለቃ፣ አሁን እንኳን አለቃ የለኝም እግዚአብሔር ይመስገን። አለቃ እግዚአብሔር ነው። ምን አለ የድሮ አለቃ ቢያገኝሽ። አይ አንቺ አልገባሽም እናቴ። አሁኑ አለቃ አይማታም መሰለኝ። አሁኑ አለቃ አይቆጣም፣ ደሞዝ አይቆርጥም መሰለኝ። የድሮዎቹ እናቴ ደሞዝ መቁረጥ ኖርማል ነው። ስትፈልገው እንደዚህ አንስቶ ያባርራል። ረዲራም አለ እንዲህም አለ ጋይስ፣ ዘጭ ነው እና ብቻ ይመቻቸው። በጣም ተመችቶኛል። የትላንትናው ክፍል ኒና እና ዶልፊን ወይም ናቲ ያመጡት ጭዌ በቃ ይመቻቸው። ድምቀት ሆነው ቀጥለዋል። እንዴ ቀለም፣ የግድግዳ ቀለም፣ ትልቁን ብሩሽ አስባችሁታል? ለጥፍሯ ይዞ ሲመጣ ይመቻቸው። በቃ የመጨረሻ ላይ ተመቸኝ እሱ ጋር። በተለይ አንዳንድ ሴቶች ያላቸው አጉል አማረብን ብላችሁ የጥፍራችሁን ድዱላ የምትቀቡ ማለት ነው። ረፉ ብያለሁ። ረፉ ስናስረዝመው መከራ፣ ስናበላሸው መከራ። ምን ይሻለናል ካላችሁ ኖርማል ጥፍራችሁ አድርጉ እያልኳችሁ ነው። አይስማማችሁም ግን ዝም ብላችሁ አታድርጉት። በቀጣይ ክፍል ምን ሊፈጠር ይችላል?
እንግዲህ ሲያሰቃያቸው የነበረውን ረጅሙን ሰውዬ ያው ልጁ ረጅም አይደለም ፀጉሩ ነው ረጅም እና እየተከተለ ነው። ምን ሊፈጠር ይችላል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ይሄ ጎፈሬ ነው ህዝቡን ሲያስጨንቅ የነበረው ጋይዝ። ኧረ በስመ አብ! ሰኒ እንደዚህ ወደ ታች ወደ ላይ ሲያደርጋት የነበረው ይሄ ልጅ ይሄ ነው ጋይዝ። እኔ አላም ደግሞ ድምፁና እንቱን አይመሳሰልም። እሱም ብሎታል ለነገሩ። ሶሲ ደግሞ በመጨረሻ ጥሩ ሰው ሆነች አይደለም? ምን አስባ ነው ግን? እንዴት ነው ይቻላል እንደዚህ ጋይስ? ለማንኛውም በስተመጨረሻም ቢሆን መማሯ እኔ በጣም ተመችቶኛል። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦቿ ማን ናችሁ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አምላችሁ ይሆናል። ጽናት በትላንትናው ክፍል አሾይና ነበረ። በጣም ደስ የሚል ሳቢ የሆነ ክፍል ነበር። በጣም ተመችቶን ነበር አይደለ? ያየ ነው ጽናት ከሆነ ጊዜ በኋላ በቃ ከምን ጊዜ በኋላ እንደሆነ ባላቅም ግን ከሆነ ጊዜ በኋላ ሌላ ሌቭል ውስጥ ገብቷል እና በጣም ተመችቶን ነው እያየን ያለ ነው። እናንተስ እንዴት ነው? ወይስ እኔ ብቻ ነው የተመቸኝ ጋይስ? ጽናት እውነት ለመናገር አሪፍ ላይ ነው ያለው። አሁን ባለበት ሁኔታ አሪፍ ላይ ነው ያለው። በተለይ የኪራ ስራ ይዞ የኪራ ቢሮ ውስጥ ሌላ ዱብና ዕዳ እየተፈጠረ ነው። ምሮ ጋ ያለውም ነገር ብቻ ያለው ሁኔታ በጣም የሚያምር ነው። እኔ ግን የናሆሜ እናት እኔ እንደው እንዲህ ባረግሽ ደስ ባለ ነበር፣ ግን አልችልም። ችግሩ አልችልም። ብቻ እስኪ እናየዋለን። እኔ አንቺን መጨረሻ እንደው ያሳይ። የምሬን ነው የምላችሁ። እንዴ የታማ በቃ እኮ በሞት አፋፍ ላይ ያለች ልጅ በሏቷ ምሩ እና በሞት አፋፍ ላይ ያለችን አንዲት ነፍስ ወደዛው መንዳት። ኧረ ይሄ ግፍ ነው። የምሬ ነው። አንዳንድ ሰው ግን እኮ አይፈራም። የምሬን እኮ አይፈራም። ይሄ እኮ አለ እኮ ሪል ላይ እኮ አለ ጋይስ። በቃ እየሞተ እያየ ነው፣ ወይም ደግሞ የሆነ ሰው በጣም ተጎድቶ ተሰብሮ እያየ ነው። ጭራሽ በቃ እንዲቀርቅ እንዳይነሳ ለማድረግ የማናደርገው ጥረት የለም። አንዳንድ ሰዎች ግን ትለያላችሁ፣ ምን አይነት እንትን እንዳላችሁ አስተሳሰብና ምን አይነት አይምሮ እንዳላችሁ። ይህን ብዙ ነገር እንሰማለን አይደለም? ብዙ ነገር በተለይ ደግሞ አገራችን ላይ ባለበት ይሄ ሁኔታ የምንድን ነው የሚባለው ብቻ ያለ አይደለም፣ ማንሳት ስለማልፈልግ ነው። በዛ ሁኔታ ውስጥ ብዙ ነገሮች አልፏል። ብዙ ነገርም ሰምተናል፣ ብዙ ነገርም አይተናል። ኢትዮጵያ ውስጥ ሰምተን ማናቀውን አይተን ማናቀውን፣ እኔ ለምሳሌ ሰምቼ ማላቀውን አይቼ ማላቀውን አይቻለሁ። የሆነ ታይም ላይ ቤተሰብ ጋር ምናምን ነበርኩና የዛኔ እኔ አይቼ አላቅም። አሁን ጦርነት ምን ይሁን እንዴት ይሁን ምን በፍጹም አይተን አናቅም። እኛ አካባቢ ጭራሽ ወፍ ሌባ የለም። የምሬ ነው የምላችሁ። እኔ የተወለድኩበት አካባቢ የለም። ውጭ ነው የሚያደርገው ሁሉም ነገር። ማንም ሚናካ የለም። ይህን ያህል ነው ሰላሙ የነበረው እና አይተን ማናውቀውን እንግዲህ ፊት ለፊት እንትን አየን አለ አይደለ? ይሄ በቃ የእርምታ የምን እርምታ እንዳትሉኝ ሩምታ ነው ይባላል። እሱን ነገር አየንና ብቻ ከባድ ነው። ለለፈውና ወደ ድራማ ልመለስ እኔ ሶሲ እውነት ለመናገር አሳዘነችኝ። በትላንትናው ክፍል ድሮም ታሳዝናለች። የሆነ ሙጢ ነገር ሆነች እንጂ ስም ነው። እሺ ሙጢ ስድብ አይደለም። ሙጢዬ ምናምን የሚባል የሆነ ድራማ ላይ አለ እንደዚህ አይነት ስም ነው። እሺ ስም ነው። ሙጢዬ ስድብ አይደለም። እሺ እና አሳዘነችኝ እውነት ለተቀይራ ከሆነና እንደዚህ ከሆነ ሀሳቧ በጣም አሪፍ ነው። እኔ ተመችቶኛል። ቤቴን አምጦልኛ አሁን መቼም ህዝቤ ይጭዋል። ቤቴ አሁን ከመጣች ሁሉንም ነው የምትረብሸው። እዚህም መደዳውን ነው የምትረብሸው። ታየኝ። እኔ ቤቴ ነች ያልተማረችው። እስካሁን ቤቴ ነች ያልተማረችው። አውቋ በደም ሆናለች እኮ ቤቴ ያልሆነችው ምን አለ? ለነገሩ እውነቷን እኮ እሷም አይፈረድባትም። ያሳለፈችው ሁኔታ ነው። እኔ አልፈረድም። መፍረድ አልችልም ጋይስ። እና ከባድ ነው። ናቲን ትላንትና ከቅዱሴ ጋር የነበራቸው ነገር ደስ ይላል አይደለ? በቃ የሆነ ይተሳሰባሉ፣ ሁለቱም በቃ ይዋደዳሉ እና በመሀላቸው ያለው ነገር ደስ ይላል። በተለይ ደግሞ ናቲና ኒና አቤት አምሮባቸዋል። በቃ እናንተ ቀጥሉበት፣ በዚህ አምሮባቸዋል፣ ቀጥሉበት።
ተመችቶናል፣ የእናንተ ተመችቶናል። እስኪ ወደ ሰኒ ያልመጣና ምንድነው ሰኒን የሚያስጨንቃት? ምን አባቱና ነው? ወይኔ ክብሮሚ አለመኖሩ ጋይስ፣ ክብሮሚ ካወቀ ለሁሉም ነገር እኮ እንደዚህ ነው አቋሙ ራሱ። አሁን እቺን ይዞ እንዲህ ነው ለርገፍ የሚያደርጋት። የወሬ ሆናችን እንዲህ ይዞ እርግፍ ፀጉር ብቻ እኮ እንዲህ ጅብ ያለው እንጂ ምንም የለም። ድምፁ ነው የሚያስፈራው። ከዛ ፀጉሩ ነው ጅብ ያለው፣ ሌላ ምንም የተለየ ነገር የለም። ወይኔ ሰኒ እንደው መጨረሻሽ የማይሆን ሰው ላይ ጣልሽ። ከዛ ሞገስ ካለው ልጅ ጋር አውጥቶ እዚህ አንቺ ስር የሚደበቅ ልጅ ጋር ይጣልሽ። ሰኒ አንቺ መጨረሻ እንደው ለማየት ጓጓ። ዛሬ አፍለቁብኛል ጋይስ፣ አፍለቁብኛል። እኔ እኮ ሲያመጣብኝ እንደዚህ ነው። ለማንኛውም በጣም ነው የምወዳችሁ። በተለይ ደግሞ ጽናት ላይ ያላችሁ ቤተሰቦች ያው ከመጀመሪያም ሲጀምር ጀምሮ ስለነበርኩ ነው መሰለኝ ጽናት ላይ ስጠፋ በጣም ቅር ይላችኋልና ያው ሁላችሁንም ማለት አይደለም፣ የተወሰናችሁ ኮሜንት ላይ የማያችሁ ልጆች በጣም አመሰግናለሁ። እናንተ ለእኔ ቤተሰቦች ናችሁ። የምሬ ነው እንዳችሁ እንደዛ ነው የሚሰማኝና ቴንኪ ሶ ማች እና በቃ ዛሬ ይብቃኝ አይደለም። የተለየ ነገር አለ እንዴ ጋይስ? የረሳሁት አለ? ኦኬ የምሩን ላንሳና ልጨርስ። በምሩ ጉዳይ ላይ ማንም ሊቀበላቸው አልቻለም። በቃ ማለት ልጅቷ እውነቱን እንድታወጣ መታለች፣ ግን ማንም ሊቀበላት አልቻለችም። ሰራተኛዋ ግን ምን አይነት ሰራተኛ ነች? ረረረረረረረ አንገበገበችን። ጋይስ እንዴት ነው በቃ ማሳመን እንዴት ነው የምችሉ? ከዚህ ወደዚህ ግልብጥ በቃ ግልብጥ። ይሄ ትክክለኛ የሆነ ነገር ነው። በቃ አክቲንጓ ይሄ እንትን አይደለም፣ አክት አይደለም እያደረገች ያለችው በቃ ጋይስ የሚመስለው ጋይስ፣ የምሬን ነው የምላችሁ። ከዚህ ወደዚህ ግልብጥ ስትል ሺፍት ስታደርግ በቃ የትክክለኛ የሆነ ነገር ሪል ላይፍ ላይ የምታስመስል ይመስለው። እንዴ ትችል የለ እንዴ ጋይስ? የመጪ ነው የምችለው። የምሬን ነው በቃ አኮራሽን። ሌላ ምንም ባይሳካልሽም አኮራሽን። እኔ ባለፈውም ብያችኋለሁ፣ ለጀመራችሁት ዓላማ መስዋዕትነት መክፈል ግዴታ ነው ብዬ አውርቻለሁ። በእሷ ዙሪያ ላይ አንስቼ መርዝ የጠጣች ጊዜ ማለት ነው። ይህን ያህል ነው መሄድ ያለባችሁ። መስዋዕትነት እስከከፈላችሁ ድረስ የማይሳካ ነገር የለም። የያዛችሁትን ነገር የምታሳኩት እንደዚህ ሲሆን ነው ብያችኋለሁ። ገብቷችኋል አይደለ? ይሄ እኔ ፖዘቲቭን ነው ኔጋቲቭን አይደለም እያወራሁ ያለሁት። ለምሳሌ እኔ ሀብታም መሆን እፈልጋለሁ፣ እንደዚህ አይነት መኪና ፕራይቬት ጄት እንዲኖረኝ እፈልጋለሁ ብለህ ብትነሳ አንተ ፕራይቬት ጄቱን ሳናይ ነው አብዛኞቻችን የምንሄደው አይደለ? አርጅተን ወይም ከዚህ ምድር የምንሄደው አይደለ? አብዛኞቻችን እንደዛ ነው። ለምን ታውቃላችሁ? ፕራይቬት ጄቱን ለማየት የምናልፍበት ብዙ መከራ አለ። ግን እነዛ መከራ ወይም ደግሞ እነዛ የሚመጡትን ችግሮች እንደዚች ልጅ እንጋፈጠዋለን ወይ ነው። ገብቷችኋል? መርዝ የጠጣች ጊዜ ባጠጣ ኑሮ በቃ ተባረረች፣ አትመለስም መቼም ቢሆን። ገብቷችኋል? አሳመነቻቸው። መርዙን ወስዳ እኔ እኮ መድኃኒቱን ለራሴ ልወስዶ ነበረ ብላ አሳመነቻቸው። እንደዚህ ወይም ደግሞ እስከዚህ ድረስ መስዋዕትነት ከፍላችሁ የማይሳካ ነገር የለም ነው ያልኳችሁ። ለዚህ ደግሞ ምስክሮች በአረብ ሀገር የምትኖሩ የቤት ሰራተኛ ሆናችሁ ስንቱን ስራ እየሰራችሁ ስንቱን ጫና ተጭኖባችሁ በማታውቁት ሀገር ባህሩ ውስጥ ቁጭ ብላችሁ ያላችሁ ለዚህ ምስክር ናችሁ ብዬ ተናግሬያለሁና ይህንን ለመናገር ያክል ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔን ማለት እኮ አሁን ነው ጋይስ። ዶልፊን በቃ አልተዘረረም ጋይስ። ወይኔ ዶልፊን በዛ የሚያክል ኮብልስቶን ተመቶ ልዩ ደግሞ ማለት ነው ጋይስ ወጥቶ ነቅቶ አሁን መልሶ ደግሞ እሱ መደብደቡ ትንሽ ከበደ። በአንድ ታይም ላይ መሆኑ ትንሽ ነገሮችን አከበደው። ቀለል አድርጉት እንጂ እንዲህ በዛ የሚያክል እጅ። ለነገሩ ቦርጫም ነው ምን እጅ ያለው። ጽናት ግን የምር እውነት ለመናገር በቃ አሪፍዬ ሆኗል አይደለ ጋይስ? እንዴት ነው ከድሮ አሁን ጥሩ ላይ ነው ያለው አይደለ ጽናት?